እግዚአብሔር ምህረት እግዚአብሔር ቸርነት እንዴት ድንቅ ነው እኛን የተሸከመበት። ይሰለቻል ታውቃላችሁ። እንኳን መርዳት ስልክ ማንሳት ይሰለቻል። ኦልኮሊላተሪ ሰው ነው እንኳን አይደለም አንተ መርዳት ድምጽህን መስማት የሚሰለቸው። የበረሃ አሸዋ እንኳን ቁጥሩ የታወቀ ነው። የዝናብ ጠብታ እንኳን ልክ አለው። ለሱ ለምህረቱ ልክ የለው፣ ለቸርነቱም ቁጥር የለው። እኔ ሰዎች እግዚአብሔር እንደዚህ ያደረገልኝ ብለው እግዚአብሔር ስላደረገላቸው መልካም ነገር እግዚአብሔርን ሲያመሰግኑ በጣም እደሰታለሁ። በእውነት ነው ብላችሁ እቺ መንገድ እግዚአብሔር በሕይወቴ ላይ እንዲረዳኝ የጸለይኩባት መንገድ ናት። ዋው ጌታ ይባረክ። የእግዚአብሔርን ታማኝነት እንዴት ይገልጹታል? ብተው አይተው ብትረሳው አይረሳ፣ ደከምኩ አይልም እሱ። እኔ የደከምኩባቸው በርካታ ጊዜያቶች አሉና እስካሁን እናትም አባትም ሆኖ እህትም ወንድምም ሆኖ እዚህ አድርሶኛል። ሰው በመንፈስ ካልሆነ በእውነት በእግዚአብሔር መንፈስ ቁጥጥር ውስጥ ካልሆነ በእግዚአብሔር መንፈስ ምሪት ካልሆነ የእግዚአብሔር መንፈስ ካልገለጠለት የእግዚአብሔርን ታላቅነት መረዳት አይችልም። የወንድማችን አውታሩ መዝሙር እኮ በጣም ጥሩ መዝሙር ነው። ምን ነው ሌላ ቋንቋ የሚለው? አንዳንድ ጊዜ እኮ ነፍሳችን ምን ነው ሌላ ቋንቋ ትላለች። እውነት ወጣ ብሎ ማውራት አያምራችሁም? እግዚአብሔርን አንዳንድ ጊዜ ዲስክራይብ ማድረግ አያታችሁ እና አንዳንዴ በመንፈስ ማምለክ በጣም ጥሩ ነው። I feel like I have somehow described ከውስን ቋንቋዬ ያወጣኛል። ከውስን ቋንቋ ያወጣ። አሜን። ሰላም ቅዱሳን እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር አምላካችን ወዶና ፈቅዶ ዛሬም በአዲስ ቪዲዮ ተገናኝተናል። ለዚህ ቻናል አዲስ የሆናችሁ እኔ ወንድማችሁ መልካሙ ጌታ ነኝ። በዚህ ቻናል እግዚአብሔርን እንድትፈልጉ የሚያደርጓችሁን መንፈስ ቅዱስን እጅግ እንድትራቡ የሚያደርጓችሁን ጌታ ኢየሱስን የምትወዱባቸውን መልእክቶች እኔ የተባረኩባቸውን ለእናንተ ይዤላችሁ የምቀርብ ይሆናል። ስለዚህ ዛሬም የተወሰኑ መልእክቶችን ይዤላችሁ ቀርብ ያለው እነኛን ቪዲዮዎች እያደመጥን አብረን የምንባረክ ይሆናል። ለተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁኝ አገልግሉ። አሁን በቀጥታ ወደ መልእክቱ እንለፍ። ይሰለቻል ታውቃላችሁ። እንኳን መርዳት ስልክ ማንሳት ይሰለቻል። ኦልኮሊላተሪ ሰው ነው እንኳን አይደለም አንተ መርዳት ድምጽህን መስማት የሚሰለቸው። ሰው እኮ ጠዋት ወርቅ ነው ከሰዓት ጨርቅ ነው። ሰው ጠዋት አንበሳ ነው ከሰዓት ሬሳ ነው። ሰው ጠዋት ነው ከሰዓት ቱ ነው። አለ ስትለው የለም። ይሰለቻል ሰው። ቤተሰብ እንኳን ይሰለቻል። የበረሃ አሸዋ እንኳን ቁጥሩ የታወቀ ነው። የዝናብ ጠብታ እንኳን ልክ አለው። ለሱ ለምህረቱ ልክ የለው፣ ለቸርነቱም ቁጥር የለው። ስለ እግዚአብሔር ፍቅር በዘይቤ ብንናገር ዘይቤ ያልቃል፣ በምሳሌ ብንናገር ምሳሌውም ያልቃል። ስለ እግዚአብሔር ምህረት ስለ እግዚአብሔር ቸርነት ምን የምትሉት ነገር አላችሁ? እናንተስ ምን ያክል ከሰዎች ጋር ስትኖሩ ተጠንቅቃችሁ እንደምትኖሩ ታውቃላችሁ? ከሰዎች ጋር ባላችሁ ግንኙነት ምን ያክል እንደምንጠነቀቅ ታውቃላችሁ? ሰዎችን ላለመጉዳት፣ ሰዎችም እናንተ እንዳይጎዷችሁ፣ ሰዎች እንዳይሰለቿችሁ ምን ያክል እንደምትጠነቀቁ ታውቃላችሁ? በእግዚአብሔር ፊት ያንን ጥንቃቄ ወገኖቼ እናደርጋለን። ያንን ጥንቃቄ ሰዎች ፊት ሰዎች እንዳያዝኑብን እንዳይከፉብን የምናደርገውን ጥንቃቄ በእግዚአብሔር ፊት እናደርገዋለን ወይ? በእርግጠኝነት ማናችንም አናደርገውም። ለምን እንደዚህ ያልኳችሁ መሰላችሁ? እግዚአብሔር ሁሉን ቻይ ነው። እግዚአብሔር እጅግ መሐሪ ነው። እግዚአብሔር እኛን መሸከም የሚችል ትከሻ ስላለው በጥንቃቄያችን ብዛት አይደለም ከእግዚአብሔር ጋር ያለ ነው። ከእግዚአብሔር ጋር እየቀጠልን ያለ ነው። ምሕረቱ እጅግ ብዙ ስለሆነ ያንን አምናለሁ። እንዳልኳችሁ ነው። ከሰዎች ጋር ስትኖሩ ሰዎች እንዳይሰለቿችሁ ምን ያክል ጥንቃቄ እንደምታደርጉ እናንተ ታውቃላችሁ። እኔ ለምሳሌ ራሴን አውቃለሁ። በእግዚአብሔር ፊት ግን በዛ ልክ አልጠነቀቅም። ያን ብዬ ስላችሁ በእግዚአብሔር ፊት ጥንቃቄ የለኝም ማለት አይደለም። ነገር ግን ድካሜንን የሚሸከም ትከሻ እንዳለው የእናንተን አለመቻል መሸከም የሚችል አንዳንዴ ቸል ማለታችን መሸከም የሚችል ትልቅ ትከሻ እንዳለው እግዚአብሔር ያንን እንድታስቡ ፈልጌ ነው። የእግዚአብሔር ምህረት የእግዚአብሔር ቸርነት እንዴት ድንቅ ነው እኛን የተሸከመበት እኛን ያኖረ ያለበት የእግዚአብሔር ምህረት። እግዚአብሔር ምን ያክል ችሏችኋል? እግዚአብሔር ምን ያክል ተጠንቅቆላችኋል? ያንን ኮሜንት ላይ አስቀምጡልኝ። እቺ መንገድ እግዚአብሔር በሕይወቴ ላይ እንዲረዳኝ የጸለይኩባት መንገድ ናት።
ሙሴም ባህሩን ከፍለው ከተሻገሩ በኋላ እግዚአብሔር ድንጋይን ትከሉ አላቸውና እግዚአብሔር ዓላማዬ ነው የሚል መዝሙር አዘመራቸው። ድንጋይ ያስተከላቸው እግዚአብሔር ስለሚረሳ አይደለም፣ ሰዎች ስለሚረሱ ያንን ቀን እንዳይረሱ ሲል እግዚአብሔር ያንን አደረገ። ለኔ ይሄ ቪዲዮ ቀረስኩት ለዛ እነሱ እንደረሱት እኔም እንዳረሳ በህይወቴ ጥያቄ በነበረኝ ሰዓት ስለረዳኝ ስላምላኬስ ይሄን ቪዲዮ ቀረስኩት። ተመስገን። ዋው ጌታ ይባረክ። እግዚአብሔር እንዴት ድንቅ ነው ወገኖቼ! እግዚአብሔር እንዴት መልካም ነው ወገኖቼ! እግዚአብሔር እንዴት ድንቅ አድርጎላችኋል። እኔ ሰዎች እግዚአብሔር እንደዚህ ያደረገልኝ ብለው እግዚአብሔር ስላደረገላቸው መልካም ነገር እግዚአብሔርን ሲያመሰግኑ በጣም እደሰታለሁ። በእውነት ነው የምላችሁ፣ በጣም ነው የምደሰተው። እግዚአብሔር እንዲህ መልካምነት አደረገልኝ፣ እንደዚህ ቸርነት አደረገልኝ እግዚአብሔር ብለው ሲሉ ማለት ነው። ለምን ብላችሁ ካላችሁ እነኛ ሰዎች ምን አይነት ሁኔታ ላይ እንደነበሩ እነሱ ያውቃሉ። ምን አይነት ሁኔታ ላይ እንደነበሩ ወገኖቼ፣ አንዳንዴ አቅማችንን በደንብ የምናውቅበት ነገሮች ገጥመውን ያውቃሉ ብዬ አስባለሁ። የእናንተ አቅም፣ የእናንተ ችሎታ፣ የእናንተ ልምድ፣ የእናንተ እውቀት፣ የእናንተ ጉልበት የት ጋር ድረስ እንደሆነ በሕይወታችሁ አይታችሁ ታውቃላችሁ ብዬ አስባለሁ። ማለት የእናንተ አቅም አልፎ መድረስ የማይችልበት ማስተካከል የማይችለው የሆነ አይነት ሁኔታ ላይ አልፋችሁ ታውቃላችሁ ብዬ አስባለሁ። ያን ጊዜ ከዛ ሁኔታችሁ ሊያወጣችሁ የሚችለው የእግዚአብሔር እጅ ብቻ፣ የእግዚአብሔር መልካምነት ብቻ፣ የእግዚአብሔር ጉልበት ብቻ እንደሆነ ያያችሁበት የሆነ ምዕራፍ በሕይወታችሁ እንዳለ አስባለሁ። ይሄ ወንድማችንም በእንደዚህ አይነት ሁኔታ ላይ አልፎ ነው ብዬ አስባለሁ። እግዚአብሔር ምን ያክል ጣልቃ እንደገባ በሕይወቱ እሱ ያውቃል። ምን ያክል እግዚአብሔር እንደረዳው እሱ ያውቃል። በሕይወቴ አንድ ልምድ አለኝ። እግዚአብሔር እንዳደረገው በማስበው በገባኝ በየትኛውም ጉዳይ እግዚአብሔርን እጅግ አድርጌ አመሰግናለሁ። ደግሞ በዛ ነገር በጣም ኢንጆይ ያደርጋል። ነገርየው እንዳልኳችሁ ትንሽ ነገር ሊሆን ይችላል። ነገር ግን በእግዚአብሔር እንደተደረገ እርግጠኛ ከሆንኩኝ ያ ነገር በሕይወቴ ላይ እግዚአብሔር አድርጎት ከሆነ እግዚአብሔርን እባርክበታለሁ። እግዚአብሔር ለኔ ይሄንን አደረገ። ትንሿን ነገር ነው በላችሁ። በትንሿ ነገር በጣም ኢንጆይ ያደርጋሉ። እግዚአብሔር ለኔ ይሄን አደረገ፣ ይሄን መልካምነት አደረገ፣ እግዚአብሔር ይሄን ቸርነት አደረገልኝ፣ ይሄ ከእግዚአብሔር ዘንድ ሆነልኝ። እግዚአብሔርን እጅግ አድርጌ አመሰግንበታለሁ። ወዳጆቼ እግዚአብሔርን ማመስገን፣ እግዚአብሔርን መባረክ ይህንን ልማዳችሁ አድርጉ። መጽሐፍም ሲናገር ምስጋናን የሚሰዋ እሱ ያከብረኛል ብሎ እንደሚል ማለት ነው። በምስጋናችሁ እግዚአብሔር ይከብራል፣ ማዳኑንም በሕይወታችሁ ላይ ይገልጣል። ስለዚህ እግዚአብሔርን የማመስገን እግዚአብሔርን የመባረክ ልማድ እንዲኖራችሁ በዚሁ መልእክቴን አስተላልፋለሁ። እንዳልኳችሁ ሁኔታው በጣም ትንሽ ቢሆንም እንኳን ማለት ነው ተደረገ ብላችሁ የምትሉት ነገር ጥቂት ብትሆንም እንኳን እግዚአብሔር እንዳደረገው እርግጠኛ ከሆናችሁ በዛ ጉዳይ ጌታን አመስግኑበት፣ እግዚአብሔርን አክብሩበት። እግዚአብሔር ያንን ይወዳል። የእግዚአብሔርን ታማኝነት እንዴት ይገልጹታል? ብተው አይተው ብትረሳው አይረሳ፣ ደከምኩ አይልም እሱ። እኔ የደከምኩባቸው በርካታ ጊዜያቶች አሉና እስካሁን እናትም አባትም ሆኖ እህትም ወንድምም ሆኖ እዚያ አድርሶኛል። እንክብካቤው አንድ ቀን አይቋረጥም። እውነት እልሃለሁ፣ ምርር የሚለኝ ነገር ገጥሞኝ ሳለቅስ እምባዬን ጠርጎ አባብሎ ተናግሮኝ ተፈውሼ እነሳለሁ እና የእግዚአብሔር ስም የተባረከ ይሁን። እሱ ቃላት አይገልጹም የእግዚአብሔርን ታማኝነት። እግዚአብሔር ታማኝ ነው። መጽሐፉ ለሚታመኑለት ታማኝ ነው ይላል። አይደለም ለሚታመኑለት፣ ለማይታመንም ለጠራቸው ታማኝ ነው። ለመረጣቸው ታማኝ ነው ጌታ። እሱ ራሱን ተማምኖ ነው ሰውን ሲጠራ፣ ለጠራቸው ሁል ጊዜ ታማኝ ነው እና እኔ ጌታን አንድ ጥያቄ ጠየቅኩት። ልጅ ስወልድ ልጆች በጣም እወዳለሁ እና ልጆችን በጣም ስለምወድ አረ ልጅ ላትወልድ ትችላለህ ይሉኝ ነበር ሰዎች። ነገር ግን የመጀመሪያ ልጅ ስትወለድ እግዚአብሔር ፊት አንድ ጸሎት ጸለይኩ። እግዚአብሔር ሆይ እባክህ እንግዲህ ልጅ ከሰጠኸኝ
አባባ ዳቦ ብላኝ ዳቦ ማጣ የምገዛበት ሳንቲም እንዳይቸግረኝ አደራ ጌታ ሆይ አደራ። አይደለም ዳቦ ሌላም ጥያቄ ጠይቀኝ እስካሁን አልተቸገርኩም። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እንዴት መልካም ነው። እግዚአብሔር እንዴት ድንቅ ነው። እግዚአብሔር እንዴት ሁሉን ቻይ ነው ወገኖቼ። የእግዚአብሔር ምሕረት እንዴት ድንቅ ነው። የእግዚአብሔር መልካም ስራ እንዴት በህይወታችን በሷል። ወዳጆቼ እግዚአብሔር እንዴት ድንቅ ነው። ይህንን ቪዲዮ ስመለከት አንድ ነገር እንዳስብ አደረገኝ። ታውቃላችሁ በህይወታችን በጣም እንጠነቀቅላቸው ነገሮች አሉ። እግዚአብሔር ሆይ ይህን ነገር እንዳላጣ፣ ይሄኛው ነገሬ እንዳይበላሽ፣ ይሄኛው ነገሬ እግዚአብሔር ሆይ ተጠብቆ እንዲኖር እንዲቀጥል እፈልጋለሁ ብለን የምንላቸው ብዙ ነገሮች አሉ በህይወታችን። እግዚአብሔር በጣም ጥበቃ እንዲያደርግባቸው የምንፈልጋቸው፣ የእግዚአብሔር አብሮነት እጅግ እንዲበዛልን የምንፈልግባቸው ብዙ ነገሮች አሉ። ታውቃላችሁ እነዛኛም ለምንጨነቅላቸው ነገሮች እግዚአብሔር የማይጨነቅላቸው ይመስላችኋል? እግዚአብሔር እንዳናጣ ብለን የምንለውን ነገር አይ እጡ ብሎ የሚላችሁ ይመስላችኋል? በእናንተ ማዘን የሚከብር እግዚአብሔር የለም። በእናንተ መተከዝ የሚከብር እግዚአብሔር የለም። ደስ ሲላችሁ ደስ ይለዋል። ስታዝኑ እግዚአብሔር አብሯችኋል። እናንተ እጅግ ኢንጆይ በምታደርጉባቸው እርሱን በሚያከብሩ ነገሮች እግዚአብሔር ደስ ይሰኛል። እና እኚህ አባት እንዴት ድንቅ ናቸው። ለእግዚአብሔር የለመኑት ልመና እንደሰማችሁት ነው። በቃ እንዳላጣ ብለዋል። እግዚአብሔርም አላሳጣቸውም። ካሰቡት በላይ እግዚአብሔር መልካምነቱን ታማኝነቱን አሳያቸው። አንዳች እንዳላጡ ሲመሰክሩ አይተናል። እና እግዚአብሔር እንዴት ድንቅ ነው። ያንን እንድታስቡ እፈልጋለሁ። በህይወታችሁ በጣም በምትጠነቀቁለት በዚያ ነገር ለዚያ ጉዳይ እግዚአብሔርም ይጠነቀቅለታል። በእውነት ነው የምላችሁ፣ እግዚአብሔርም ይጠነቀቅለታል። አንዳንድ ነገሮችን እግዚአብሔር እንዲጠፉ የሚፈልገው ከህይወታችን፣ እንዲርቁ የሚፈልገው ከህይወታችን እኛን የሚያጠፉ ስለሆኑ ነው፣ እኛን የሚጎዱ ስለሆኑ ነው። እነኛ ነገሮች እኛን ከእግዚአብሔር የሚለዩ ስለሆኑ እነኛ ነገሮች ላይ እግዚአብሔር ይጨክናል። ለምን ካላችሁ ከነዚያ ጉዳዮች ይልቅ እኛን ምን ስለሚለን ስለሚፈልገን፣ ከእርሱ ጋር አብረን መቀጠላችንን መጨረሳችንን እግዚአብሔር ስለሚፈልገው። እኛ ከምናስበው በላይ ስለማን ያስባል? ስለኛ ያስባል፣ ስለኛ ይጨነቃል። የሚያስጨነቃችሁን ሁሉ በእሱ ላይ ምን ማለት አለባችሁ? መጣል አለባችሁ። በአንዳች ልትጨነቁ አይገባም። እግዚአብሔር ለኔ ለናንተ ከኛ በላይ እግዚአብሔር ታማኝ ነው። ባንታመንለት እንኳን እርሱ ታምኖ ይኖራል ይላል እኮ መጽሐፍ ሲናገር። እግዚአብሔር በህይወታችሁ ላይ ታማኝ ነው። ይህንን ልላችሁ ፈልጋለሁ። እስቲ ቀጥሎ የቀሩኝ የተወሰኑ መልእክቶች አሉ፣ ወደ እነዛ እናልፋለን። የወንድማችን አውታሩ መዝሙር እኮ በጣም ጥሩ መዝሙር ነው። ምን ነው ሌላ ቋንቋ የሚለው? አንዳንድ ጊዜ እኮ ነፍሳችን ምን ነው ሌላ ቋንቋ ትላለች። እውነት ወጣ ብሎ ማውራት አያምራችሁም? እግዚአብሔርን አንዳንድ ጊዜ ዲስክራይብ ማድረግ አያታችሁ? አሁን ለዚህ ይሄ ፑልፒትም ትልቅ ነው። ይሄ ቤትም ትልቅ ነው። ሰማይም ትልቅ ነው። እግዚአብሔርም ትልቅ ነው። ግን እግዚአብሔር ትልቅ ነው የምንልበትና ይሄም ትልቅ ነው ፌር ነው። ይሄም ትልቅ ነው። አይ እግዚአብሔር እኮ ሌላ ነው። ምን አድርጌ ልንገረው? ምን ነው ሌላው? እና አንዳንዴ በመንፈስ ማምለክ በጣም ጥሩ ነው። I feel like I have somehow described ከውስን ቋንቋዬ ያወጣኛል። ከውስን ቋንቋ ያወጣል። አሜን። እግዚአብሔር እንዴት ድንቅ ነው ወገኖች! እግዚአብሔር እንዴት ድንቅ ነው! በእውነት እግዚአብሔር እንዴት መልካም ነው! እግዚአብሔር እጅግ መልካም ነው። እኛ ከምናስበው በላይ እኛ ገብቶናል፣ እግዚአብሔርን አውቄዋለሁ ብለን ከምንለው በላይ እግዚአብሔር እጅግ ታላቅ ነው። እግዚአብሔር እጅግ ታላቅ ነው። በእውነት ወገኖች እግዚአብሔር እንዴት ታላቅ ታውቃላችሁ? እኛ ትንንሽ ነገሮች ከኛ አእምሮ በላይ የሆኑ ነገሮች፣ ከኛ ልምድ በላይ፣ ከኛ ዕውቀት በላይ፣ ከኛ ችሎታ በላይ የሆኑ ነገሮች ሁሉ ለኛ ትልቅ ናቸው። እግዚአብሔር ግን ከነኛ ሁሉ ነገሮች ሁሉ በላይ እጅግ የላቀ ታላቅ አምላክ ነው። እጅግ ድንቅ አምላክ ነው።
ሰው በመንፈስ ካልሆነ በእውነት በእግዚአብሔር መንፈስ ቁጥጥር ውስጥ ካልሆነ በእግዚአብሔር መንፈስ ምሪት ካልሆነ የእግዚአብሔር መንፈስ ካልገለጠለት የእግዚአብሔርን ታላቅነት መረዳት አይችልም። የእግዚአብሔርን ትልቅነት መረዳት አይችልም። እግዚአብሔር እጅግ ታላቅ አምላክ ነው። እግዚአብሔር መልካምነቱ፣ ፍቅሩ፣ ባህሪው ራሱ እጅግ አስደናቂ የሆነ አምላክ ነው እና እጅግ ትደነቃለሁ በእግዚአብሔር ታላቅነት። ሰው ታውቃላችሁ በጣም እግዚአብሔርን እየቀረበው ሲሄድ ጸሎቱ ይቀየራል። ከእግዚአብሔር ጋር ያለው ህብረት ከእግዚአብሔር ጋር ያለው የህብረቱ ጉዳይ መቀየር ይጀምራል። ከሁኔታዎች ከጥያቄዎች መልስ ይልቅ እግዚአብሔርን በማንነቱ ወደ ማመስገን በማንነቱ ወደ መደነቅ ህይወት ሰዎች ይመጣሉ። ምንን ሲመለከቱ ካላችሁ የእግዚአብሔርን ትልቅነት ቀርቦ ማወቅ ሲሆንላቸው ተጠግቶ እግዚአብሔርን በእጅግ በጣም በቀረበ ህብረት ጌታን ማወቅ ሲሆንላቸው የእግዚአብሔር ትልቅነት፣ የእግዚአብሔር ቅድስና፣ የእግዚአብሔር ታላቅነት፣ የእግዚአብሔር ምሕረት እጅግ በጣም ከምናስበው በላይ እጅግ ታላቅ ነው። በጣም የሚደንቀኝ ደግሞ እግዚአብሔር ባናውቀውም እንኳን የታላቅነቱን ልክ የምህረቱን ልክ ደርሰን ወይም ተመራምረን ደርሰን እንኳን ባናበቃ ምንም እንኳን ባንደርስበትም እግዚአብሔር ከኛ ጋር አለ። እግዚአብሔር ትልቅ ነው ይላል መጽሐፍ ሲናገር፣ ግን ማንንም አይንቅም። ከኔ ጋር አለ፣ ከናንተ ጋር አለ። እግዚአብሔር ሆይ ላወራ እፈልጋለሁ፣ እግዚአብሔር ሆይ አሁን ካንተ ጋር ማሳለፍ እፈልጋለሁ ብላችሁ ስትሉ እግዚአብሔር ከናንተ ጋር ለማሳለፍ እጅግ በጣም ፈቃደኛ ነው። ለዛ ነው መጽሐፍ ወደ እግዚአብሔር ቅረቡ ይለናል፣ እርሱም ወደ እናንተ ይቀርባል ይለናል። ዲያብሎስን ግን ተቃውሙት ከናንተ ምን ይላል ይሸሻል ብሎ ይናገራል። እግዚአብሔርን ለመቅረብ የሚፈልግ ልብ ካላችሁ እግዚአብሔር ሁሉ ጊዜ ከናንተ ጋር ለማሳለፍ እርሱ እግዚአብሔር ፈቃደኛ ነውና እጅግ በጣም ያስደንቀኛል የእግዚአብሔር ታላቅነት፣ የእግዚአብሔር ምሕረት እና በእግዚአብሔር ታላቅነት እጅግ በጣም እደነቃለሁ። ከዛሬው መልእክት ምን ቀርቶላችኋል? ከዛሬው መልእክት የቀረላችሁ በኮመንት ላይ አስቀምጡልኝ። የእናንተንም ተሳትፎ በዛ ማየት እፈልጋለሁ። እግዚአብሔር ያደረገላችሁን መልካምነት፣ እግዚአብሔር ምን ያክል በሕይወታችሁ ላይ መልካምን አድርጓል፣ እግዚአብሔር በምህረቱ አስቀጥሏችኋል፣ ከእናንተ ጋር ሆኗል፣ አንስቷችኋል ከወደቃችሁበት። ያንን ኮመንት ላይ ብታስቀምጡልኝና የእናንተንም ተሳትፎ ባይ ደስ ይለኛል። እግዚአብሔርን ባርኩ በዛው ኮመንት ላይ ማለት ነው። ተባረኩልኝ፣ ወዳችኋለሁ። እኔ ወንድማችሁ መልካሙ ጌታ ነበርኩኝ። በዚህ ቻናል እንዲህ ያሉ እግዚአብሔርን መፈለግን በውስጣችሁ የሚቀሰቅሱ ጌታ ኢየሱስን እንድትወዱት የሚያደርጉ መንፈስ ቅዱስን እንድትራቡ የሚያደርጓችሁ መንፈሳዊ ረሃብን በውስጣችሁ የሚቀሰቅሱ እንዲህ ያሉ እኔ የተባረኩባቸውን መልእክቶች ለእናንተ ይዤ እመጣለሁ። በዚያ አብረን እንባረካለን ማለት ነው። እንደዚህ ያሉ መልእክቶችን በቀጣይነት እንዲደርሷችሁ የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጭናችሁ ኦል በሉ። ይህንን ቪዲዮ ላይክ ያላደረጋችሁ ካላችሁ ላይክ አድርጉት። እናንተ ላይክ ስታደርጉ ዩቲዩብ ይህንን መልእክት ለብዙዎች ያደርሰዋል። ስለዚህ ይህንን በማድረግ አብራችሁኝ አገልግሉ። ተባረኩልኝ፣ ወዳችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሻሎም ሀያላን